ሻካቫዳ ከማቶሳ ከማታራቦሻዳ ይኸውልሽ ያንቺን ነገር ያንቺን ንብረት ሊበላ አፉን የከፈተ አዞ ልክ እንደ አዞ አይነት ስፒሪት ሳይበላው አፉን እንደከፈተ እግዚአብሔር አፉን እንደከፈተ ሲያሳልፍሽ አዩ። አፉን እንደከፈተ ሳይሳካለ ሳይገጥመው ሳይነጥቅሽ ሳይወስድብሽ እግዚአብሔር አሳልፎሽ ስትሄጂ መንገድሽን ቀጠልሽ። አንቺ መንገድሽን ቀጠልሽ። አላዘገይሽም። አልፈሽው ሄድሽ። አፉን እንደከፈተ አየሁ። አለ መግጠም አልቻለም። መብላት አልቻለም። መውሰድ አልቻለም። አልፈሽው ሄድሽ። አላጋባቶ ፈንታንያ ማሳ ይኸውልሽ ጌታ እንዲህ ይለኛል ይበዛል እንጂ የሚቀነስ ነገር የለም። አሜን። አሁን እያሳየኋት ማሽኑ ጀመረ ልበይ ያልኩኝ አሁን እያሳየኋት ትላንትና እዚህ ቁጭ ብዬ ነው ሩዋንዳ ማሽን የተጀመረው። ትላንትና እዚህ ቁጭ ብዬ ተከፈተልሽ? ተከፈተ። yes ሻዳሶ ተቀብዬ ሄድኩኝ። እዚህ ቁጭ ብዬ ተጀመረ ማሽኑ። ኢየሱስ ጌታ አሜን። አዞ አፉን ከፍቷል። አንዳለ እንደከፈተ ያንቺን አንድ ነገር ሳይነጥ አልፈሽ ሄድሽ። አሜን። ይሁን አለ ሆነ። ዝም ብለህ ቀኝ እጅህን አንሳ። ኦሮሮሮሮ በልሳን ዝም ብለህ እስኪ ተቀኝ። ጴንጤ የለም ዛሬ ምንድነው? አናማኒ ጋማንቶሬ አንዳሎራ ዳዳባንታ ሻላላ ባካፋን ዲያሞሰቤ ቀድሞም ክብር የበቃነ ሞልቶ የተረፈ ተገብቶ እንጂ ማንሰቶ ያውቃል ስለጎደለ እልልታ ትችይበታለሽ። አንሶብን ምስጋናና ክብር አደባባይ ወተማ ትለምን ኢየሱስ ትልቅ ምትከበር ደግሞም ክብር የበቃነ ሞልቶ የተረፈ ተገብቶ እንጂ ማንሰቶ ያውቃል ስለጎደለ አንሶብን ምስጋናና ክብር አደባባይ ወተማ ትለምን ኢየሱሴ ትልቅ ምትከበር ቀን አንድ ተብሎ ሳይጀመር አንተ እኮ ስትመረጥ ወር አንድ ተብሎ ሳይቆጠር አንተ እኮ ስትመለክ ነበር ዓመት በዓመት ላይ ሳይጨመር አንተ እኮ ስትመለክ ነበር ከዘመናት ዘመን ሳይደመር አንተ እኮ ስትመለክ ሳይባል በመጀመሪያ ሳትፈጥር ሰማይና ምድርን አዋፋት ባየር ላይ ሳይበሩ ሳትመሰርት በፊት ተራሮችን ገና ሳታበጅ ሰውን በእጅ ሳይወጣ እስትንፋስ ሙሉ ነገር ምንም ባዶ ያለ ምስጋና ግን ሞልቶ የተረፈ ቀድሞም ክብር የበቃ በልልታ ሙሉት ሲቤቱን ሞልቶ የተረፈ ተገብቶ እንጂ ማንሰቶ ያውቃል ስለጎደለ አንሶብን ምስጋናና ክብር አደባባይ ወተማ ትለምን ኢየሱስ ቀድሞም የበቃነ ተረፈ ተገብቶ እንጂ ማንሰቶ ያውቃል ስለጎደለ አንሶብን ምስጋናና ክብር አደባባይ ወተማ
ኢየሱሴ ትልቅ ነህ ምትከበር ቀን አንድ ተብሎ ሳይጀመር አንተ እኮ ስትመለክ ነበር ወር አንድ ተብሎ ሳይቆጠር አንተ እኮ ስትመለክ ነበር ዓመት በዓመት ላይ ሳይደመር አንተ እኮ የሚያመልክ ነበር ከዘመናት ዘመን ሳይጨመር አንተ እኮ ስትመለክ ሳይባል በመጀመሪያ ሳትፈጥር ሰማይና ምድርን አዋፋት በአየር ላይ ሳይበሩ ሳትመሰርት በፊት ተራሮችን ገና ሳታበጅ ሰውን በእጅ ሳይወጣ እስትንፋስ ከአፍህ ተአምር ቢሰራ መንፈስ ገባ እዚህ ቤት ነገር ምንም ባዶ ያለ ምስጋናህን ስለዚህ ያውዳል ያውዳል መዓዛ ያውዳል ጠረኒ ይጠራል መዓዛ ይጠራል ያውዳል ያውዳል ጠረኒ የኔ ጌታ ይጠራል ይጠራል ጠረኒ የተመዶት መዓዛህ ያውደኛል ጠረንህ ልቤን ወርሶት መዓዛህ ያውደኛል ጠረንህ ኢየሱስ ያድናል ቤቴን ወርሶት መዓዛህ ያውደኛል ጠረንህ ቁጭ በሉ። ትላንትና ወደ እግዚአብሔር ጮሁ ብያችኋለሁ። በምን ምክንያት? መሳፍንት ምዕራፍ 6 ላይ ቅዱስ ቶሎ ይደል ወደ እግዚአብሔር የጮሁበት ምክንያት ምንድነው? በምድያማውያን ጭንቀት ነው። የምድያም ስፒሪት ማለት ዲስትሮይንግ ስፒሪት ዲስትሮይ ነው የሚያደርገው። አንዴ ከቁጥር 3 እስከ 5 ያለውን ቶሎ አንብብልኝ ቅዱሴ። እስራኤላውያን ዘር በሚዘሩበት ጊዜ ሁሉ ምድያማውያን፣ አማሌቃውያንና ሌሎች የምስራቅ ህዝቦች መጥተው አገሩን ይወሩ ነበር። እነርሱም በምድሪቱ ላይ ሰፍረው እስከ ጋዛ ያለውን ሰብል በማጥፋት አንዳችም ሰብል በማጥፋት በሚዘሩበት ጊዜ በማጥፋት አንዳችም የእህል ዘር አያስተርፉ ምንም እንዳይተርፍ አድርገው ዲስትሮይ ነው ያደርጉት። የበግም ሆነ የከብት ወይም የአህያ መንጋ አይተውም ነበር። ምንም ነገር አያስቀሩም። ከብቶቻቸውንና ድንኳኖቻቸውን ይዘው ሲመጡ ልክ የአንበጣ መንጋ ይመስሉ ነበር። ግር ብሎ ነው የሚመጡት ለማጥፋት። ይሄን ወር ግር ብሎ የዘመተብህ ይመታል። ቀጥል። ለምንድን ነው ጌታ እርስ በርሳችሁ ይኸው አንድ ሰው ለአንድ ሰው እንዲለው መንፈሴ ይነግረኛል። ትንቢት ነው የምትነግረው። በቀኝ ዞር ትልና ትንቢት ነው የምትነግረው። አንተ ልትጠፋ የምትችል አይደለህም በሉት። ያንተ ነገር የሚበላሽ ሰው አይደለህም ባዩ። አበባ ሲፈነዳ እያየሁኝ ነው። አንቺ ጭንቅላትሽ ላይ ያሰርሽው ዘመንሽ መጥቷል። ጊዜሽ ደርሷል። ወርሽ ገብቷል። አበባው ፈነዳል። እንግዲህ የጠበቅሽው ጌታ መጣ። በመኖሪያ ቤት ስትጎበኛ አየሁኝ። ሲያሳርፍሽ አየሁኝ። አሜን። ኢየሱስ ተነስቶብኛል አልኩህ እኮ። ሊበላ የመጣ አውሬ የመሞቻው ቀኑ ነው ዛሬ። ግንቦት 1 ላይ ይሞታል። ሊገል የመጣ ግንቦት 1 ይሞታል። የላ ፓቫንቲያና ኩስታ ራዲኬ ፌንዲያሳ ከዚህ ፕሮግራም በኋላ ህልም የሚቀይር ሰዋል። የሚያስበውን ይቀይራል። የሚመኘውን ይቀይራል።
ምን ላርገው ልተነሳብኝ አካቶስ ሻበካፋ እንዲያታ አማቱራ ዲያማስ ትልቅ ነገር ታያለሽ፣ ትልቅ ነገር ትወልጃለሽ። ትልቅ ነገር ታያለ፣ ትልቅ ነገር ትሰራለህ። እንዳ ካሳባ አይ ያራራቦራ አምቦርን ባይዘው አምቦርን በቃ ለዚህ ጉዳይ ነው የተወለድኩት። ኢየሱስ እኮ አለ ኢየሱስ ሊገደል ሊሰቀል ሲወጡ ለዚህ እውነት ተወልጃለሁ አለ። በቃ ምንም ተወኛለሁ ማለት ጲላጦስ ነው። ለዚህ እውነት ተወልጃለሁ፣ ይሄ ትሩዝ በቃ ለዚህ ነው የተወለድኩት። ሻካማዳ ኢየሱስ ምን እንዳለው ታውቃለህ? ከናን ዳር ላይ ደርሰው ይሄን ህዝብ ታወርሳለህና በርታ አለው። ታወርሳለህና በርታ። እንግሊዘኛው ምንድነው? I will make you a cause ነው የሚለው። ለዚህ ህዝብ የመባረክ ሪዝን ምክንያት ታረጋለሁ አለው። እኔ ብራዘር ላሻግር ተቀብቻለሁ። አሜን ብለህ ተከተለኝ። ከናን ነው ማጨርስ ይሁን አለ። አላዛር ተወለደ። እሺ ቀጥልልኝ። ይሁንማ ይኸውልህ ያንተን ነገር ሲደርስ እየመታ ሲበቅል እየመታ ሲደርስ እየመታ የነበረ ምድያም ዛሬ የሆነ ክንድ ይመታዋል። ቀጥልልኝ ቅዱሴ። እንደ አንበጣ መጣሉ ዲስትሮይ ለማድረግ ለማጥፋት ለማበላሸት ሰዎችንም ሆነ ግመሎቻቸውን ለመቁጠር አዳጋች ሲሆን የሚመጡትም ምድሪቱን ለማጥፋት ነበር። ምድያማውያን እስራኤላውያንን ችግር ላይ ስለጣሏቸው ይረዳቸው ዘንድ ወደ እግዚአብሔር ጮሁ። በቃ ከላይ የተደበቁ ነበር። ምድያም ሲመጣ ይደበቃሉ። ጌዲዮንም መጥመቂያው ሰው በቃ ምሽግ ነው የሚፈጥሩ። ምሽግ ብራዘር፣ ምሽግ የሚባል ነገር የለም። ምሽግ እኮ የፈሪ ነው። ንዋጋ ነው። ወጣና ንዋጋ ነው። ና እንዴት ነው ፋይቱን የምትጀምረው? በፕሬየር ነው። አባቴ ሆይ ትላል። አባቴ ሆይ አልቻልኳቸውም፣ አላስኖር ብለውኛል። ገንዘቤን እየበላ ሞገሴን እየበላ አገልግሎቴን እየበላ ትዳሬን እየበላ ልጆቼን እየበላ ቢዝነሴን እየበላ ትለዋለህ አይደል? ዛሬ እግዚአብሔር ይገለጣል። ውጊያው የሚጀምረው በሱ ነው፣ በፕሬየር ነው። ወደ እግዚአብሔር ጮው። ቀጥሎ እግዚአብሔር ሲመልስ ምን እንዳረገ አንዴ እቺን በልልኝ ቅዱሴ። ከምድያማውያንም ጥቃት የተነሳ እስራኤላውያን ወደ እግዚአብሔር ጮሁ። እግዚአብሔርም አንድ ነቢይ ላከላቸው። ይኸውልህ ስትጮም እንደሚላክልህ ከበደኝ ስትል ሰልፍ በዛብኝ ስትል ነብይ ይላክልህ። አምሂር ይኸው አለሁልህ። ዛሬ እተነብያለሁ። ያ ተአምር ያስለመደሽ አምላክ የሚቆጠር ነገር ይዞ መጣ። ኢየስ አሁን ይኸውልህ ነብዩ ሲልከው ነብዩ የሚጀምረው በትዝታ ነው። አንብበው እስቲ ይነግራቸዋል። እርሱም እንዲህ አለ፣ የእስራኤል አምላክ እግዚአብሔር እንዲህ ይላል ከባርነት ቤት ከግብፅ ምድር ያወጣኋችሁ እኔ ነኝ። ማለት ይኸውልህ ዩር ዴሊቨራንስ የጀመረው ከኔ ነው። ትዝ ይልሻል ከባርነት ቤት ስትወጣ እውቀት የለ፣ ገንዘብ የለ፣ ሰው የለ፣ እኔ ነበርኩ። አሁን ያስታውሳል። ኤቭሪ ሚራክል ኢን ዩር ላይፍ የቀጠልሽው እኔ ስላለሁ እኮ እዚህ ቁጭ ያልከው እኔ ስላለሁ ነው። በመደበቅ አታመልጠውም። የምታመልጠው ከኔ ጋር በመሆን ነው። ከኔ ጋር የሆነ ሰው ዛሬ ቅዳሜ ጠዋት ግንቦት 1 ላይ ከእግዚአብሔር ጋር ሆኖ ትልልቁን ያሸንፋል። ለምን አትቀላቀኝም? ከእግዚአብሔር ጋር ትልልቁን ብራላ ካፓራ ፈጋዲያ ማታ የማገለግለው ጌታ ምስክሬ ነው። ይህን ዓመት የማይጨርስ ጠላት አላችሁ። ይህንን ዓመት የማይጨርስ ጠላት አለ። ካንተ ነገር ላይ፣ ካንተ ሀብት ላይ፣ ያንተ ፕሮፐርቲ ላይ፣ ያንተ ንብረት ላይ የተቀመጠ ሰው አይቶ ትክክል ነው። እግዚአብሔር ትክክል ነው። ያንተ ነው እኮ ንብረቱ። አዎ፣ ሌላ ሰው እጅ ላይ ነው ያለው። አዎ፣ አቅቶሃል ማስመለስ።
አቅቶኛል ሁሉ ነገር እግዚአብሔር ሽኝት ይላል። አሜን። ሻዳ ካማታ ካንተ ነገር ላይ በኢየሱስ ስም አነሳሁት። አሜን አሜን። በኢየሱስ ስም አነሳሁት። አሜን። በቅርብ ቀን እዛ ቦታ ስትገባበት አየሁ። አሜን። ይሁን አለ ሆነ። ሰልፉ የማነው? ቅዱስ እግዚአብሔር ያንተው ነው። ውጊያው የማነው? ቅዱስ እግዚአብሔር ያንተው ነው። እኔ ግን በፊት ቆሜ በምስጋና ብዬ ዘምራለሁ ኢየሱስ ገናና። እኔ ግን በፊት ቆሜ በምስጋና ብዬ ዘምራለሁ ኢየሱስ ገናና። ውድዬ ገናና የኔ አባት ገናና። ሰልፉ የማነው? ቅዱስ እግዚአብሔር ያንተው ነው። ውጊያው የማነው? ቅዱስ እግዚአብሔር ሸባት ታረግቢ። እኔ ግን በፊት ቆሜ በምስጋና ብዬ ዘምራለሁ ኢየሱስ ገናና። እኔ ግን በፊት ቆሜ በምስጋና ብዬ ዘምራለሁ ኢየሱስ ገናና። ውድዬ ሰልፉ የማነው? ውጊያው የማነው? እኔ ግን በፊት ቆሜ በምስጋና ብዬ ዘምራለሁ ኢየሱስ ገናና። ውድዬ ገናና የኔ አባት ገናና። ነብይ ላከላቸው። ነብዩ ጀመረ። አሁን ልንገርህ፣ የትላንቶቹን ድሎችን ላስታውስህ። ትዝ ይበልህ፣ አልሞትክም እኮ። ያንን ፍርድ አለፍሽው፣ ያን ክፉ ሰው አለፍሽው፣ ያን መተትና ሟርት አለፍሽው፣ ያን ድግምታቸውን አለፍሽው፣ ያን ውርደት አለፍከው እኮ። ትዝ ይላል፣ ትዝ ይላል፣ ትዝ ይላል። ሊያስቀሩ ሲል አስመለጠ እኮ። ትዝ ይላል፣ ትዝ ይላል። ከተኛበት አልጋ አስነሳ። ትዝ ይላል። እርቃንን ሊያረጉ ሲሉ ሸፈነ እኮ። ትዝ ይልሻል፣ ትዝ ይልሻል። ሻባካስ እኔ ባልኖር እኮ ልጆችም ጭቃብኪ የልጅ ልጆችም ባሪያ ነበሩ። እኔ ነኝ አሉ። ተባርነት ቤታው ከግብፃውያን እጅ ታደግኳችሁ፣ እሺ ከሚያስጨንቋችሁ ሁሉ አዳንኳችሁ። ይኸውልህ ደስ አይል፣ ደስ አይል። አሁን የደረስክበትን እድሜህን አስበው። እንደኔ 32 ልትሆን ትችላለህ። አልነግራችሁም፣ እድሜህን አፈቃችሁ። የደረስክባቸውን እዚህ ያደረሰን አስብ፣ ትዝ ይበል። አንተ ያለፍክበት ሰው መንገድ እኮ ሰው ሞቷል። አንተ ያለፍክበት መንገድ ስንት ሰው ጨድዷል። አንተ ያለፍክበት መንገድ ስንት ሰው አገር ጥሎ በሊቢያ ነክቶታል። አንተ ያለፍክበት መንገድ ሰው እኮ በረኪና ጠጥቶበታል። አንቺ ያለፍሽበትን መንገድ ከባስ አይምሮ በሽተኛ ሆኖ እኮ ቤታቸው ቆልፈው ተቀምጠዋል። እሺ ዞር ብለህ ያው ከባድ ነበር ያንተ፣ እንደውም ከነሱ ይብሳል መንገዱ። ታዲያ ያ እጅ እዚያ አድርሶ በቃ 18 ዓመት ሞላ ራስህን ቻል ይልሃል እንዴ? እግዚአብሔር እንዲህ ነው የሚሸከመው። እኔ እስከ ሽበት እስከ ሽምግልና ያው ነኝ ይላል። ከእግዚአብሔር ጀርባ ላይ አልወርድም እኔ። ለዚህ ነው ስወድቅ የማታገኘኝ። ሁሌ ታስዬ ነው የምኖረው። ሁሌ ጀርባው ላይ ነኝ። ካንታራባስ ታባሻ ካማዳ እኛ ያለፍንበት
ዛሬም በቴሌቪዥን የሚያሰብክ ነው እንዴ? እኛ ያለፍንበት ዛሬም ኮንፈረንስ የሚያሰጋጅ ነው እንዴ? ለምን መሰለ? በእግሬ አልሄድም እኔ አዝሎኝ ነው የምሄደው። አዝሎኝ ጀርባው ላይ ነኝ። ሁሌ ጠቢ ነኝ። ሁሌ ጠገኛ ነኝ። አባካፋዳ የሆነ ሰው ዛሬ እቤቱ ሲገባ አይን ያፈጠጠ ታምራት ያገኘዋል። ነብይ ሲመጣ እንደዛ ነው የሚልሽ። ያስታውስሻል። ያልሞትሽባቸውን ቀኖች ያስታውስሻል። የታደገሽን ቀኖች ይነግርሻል። የተዋጋልህን ክንዶች ይነግራል። ምንድነው ፈርተ የምትደበቀው እኮ ነው። ምንድነው የምትሸሸገው እያላቸው። ምክንያት እነሱ መደበቂያ ሰርተዋል ከላይ። ምንድነው የምትደበቀው? መቼ ነው አንተ በክንድ ድነ የምታቀው? አንተ መቼ ነው ተሽሎክልካ አምልጣ የምታቀው? አንተ እኮ በአምላክ ነው የምትሻገረው። አጥፊውን እያጠፋልህ፣ ገዳዩን እየገደለልህ፣ ወጥመድ እየሰበረልህ፣ ክፉ ቀኖች እየተሰረዙ ሙሉ ወንጌል ከፊት ቁጭ ብዬ አንድ ባይብል አገኘውኝና ባይብሉን ስከፍተው ትንሽዬ እንደ ትራክት አይነት ነገር በእንግሊዝኛ የተጻፈች አገኘው እና ሳነባት እንዲህ ነው የምትለው። አንድ ሰው በምድረ በዳ ላይ ይሄዳል። በምድረ በዳ ላይ እና የምድረ በዳ መንገድ ታውቃላችሁ፣ አሸዋው የሚያልፈውን ሰው ያሳያል። እና ጌታ ሆይ የምድረ በዳ አደከመኝ አብረኸኝ ነህ ሲለው አለሁ አብሬ። በምን አውቃለሁ ሲለው ወደ ኋላ ዞር ብሎ ሲለው ዞር ብሎ ሲያይ የሁለት ሰው ኮቴ ነው ያለው። ከዛ አብሮኝ እየሄደ ነው አለ። የጌታን ኮቴ አለ። ሀሩሩ አይጎዳው፣ ረሃብ አይጎዳው፣ ጥም አይጎዳው። የሆነ ሰዓት ላይ ደከመው። ደከም ሲለኝ ዞር ስል ኮቴው አንድ ብቻ ሆኗል። ምን ነው ጌታ ሆይ ብቻዬን እየሄድኩ ነው እንዴ ስለው አይ አሁን ስለ ደከመህ አዝዬ እኔን እየተራመድኩ አልተውኩም። የኔን ኮቴ ብቻ ያየው ተሸክሜ ነው። ሲበልሽ ማን ነበር ያኔ? እሱ አይደለም ከጎኔ ሆኖ ያበረታኝ በበረሃው ላይ ከጎኔ ሆኖ ያበረታኝ እየደጋግፍ እሱ አይደለም ከጎኔ ሆኖ። ይሄው ልተንብይ ያ ዘመን አለፈ። ከሞን አቤት ጌታ ምን አይነት ቅባት ያለ ተአምራቶቹን ያስታውሳል። እዚህ የደረሳችሁበትን እጅ ይነግራችኋል። ከዛ ይሄንን ነብይ ከተናገረ በኋላ ተአምራቶቹን ነገራቸውና ዶን ምን ማለት ነው? አማራጭ ፍለጋ ሌላ አምላክ ጋር እንዳትሄዱ ነው ያላቸው። አማራጭ ጣዖት ጋር ሄዳችሁ ነው የሚላቸው አይደል? ጣዖት ማለት ብዙ ነው ባይዘው። ብር ልትደገፈው ስትል ጣዖት ነው። ባለስልጣን ልትደገፈው ስትል ጣዖት ነው። ደና ዘመን ልትደገፈው ስትል ጣዖት ነው። እኔ እዚህ አድርሼ ምንድነው ሌላ ቦታ የምትሄደው ነው? ወዲያው ይሄ መልአክ ነብዩ ከተናገረ በኋላ መልአኩ የእግዚአብሔር መልአክ ወደ ጌዲዮን ሄደ። ኦፍራ የምትባል ቦታ ላይ ጌዲዮን ሄደ። የእግዚአብሔር መልአክ ኦፍራ ወደምትባል መንደር መጥቶ በአቢዔዝራዊ በኢዮአስ እርሻ ውስጥ በምትገኝ በአንድ የባሉጥ ዛፍ ስር ተቀመጠ። የኢዮአስም ልጅ ጌዲዮን ምድያማውያን እንዳያዩበት ደብቆ በወይን መጭመቂያው ስፍራ ስንዴውን ይወቃ ነበር። የእግዚአብሔር መልአክ ተገልጦ አንተ ኃያል ጦረኛ፣ እነሆ እግዚአብሔር ካንተ ጋር ነው አለው። ጌዲዮንም መልሶ ጌታዬ ሆይ እግዚአብሔር ከኛ ጋር ከሆነ ይህ ሁሉ እንዴት ሊደርስብን ቻለ? እግዚአብሔር ከግብፅ ምድር አውጥቶናል በማለት አባቶቻችን የነገሩን ታምራት የት አለ? አሁን ግን እግዚአብሔር ትቶናል፣ በምድያማውያን እጅ አሳልፎ ሰጥቶናል አለው። በዚህ ጊዜ እግዚአብሔር ወደ እርሱ ዘወር ብሎ ሂድ፣ ባለ ኃይል እስራኤላውያንን ከምድያም እጅ ነፃ እንድታወጣ የምልክህ
እኔ አይደለሁም አለው። እሺ ቀጥሎ ምንድነው የሚለው? ጌዴዎንም ጌታ ሆይ የእኔ ጎሳ ከምናሴ ነገድ እጅግ ደካማ ነው እና ከቤተሰቤም እኔ የመጨረሻ ነኝ። እሺ ታዲያ እንዴት እኔ እስራኤልን ላድን እችላለሁ አለ። እግዚአብሔርም በእርግጥ እኔ ካንተ ጋር ሆናለሁ። ይሄ ድምጽ እዚህ ለመጣችሁ ሁሉ ነው ዛሬ። በእርግጥ እግዚአብሔር ከናንተ ጋር ይሆናል። ከዛስ ምድያማውያንን እንደ አንድ ሰው አድርገህ ትመታቸዋለህ። በቃ የዛሬው አሰራር ይሄ ነው። አሁን አልገባችሁም? ከላይ ጀምሮ ተከትላችሁኝ ከሆነ ከትላንት ጀምሮ ከአቅማቸው በላይ ሆኖባቸው እስራኤላውያን የወሰዱት እርምጃ መደበቂያ ማበጀት ብቻ ነው። መደበቂያ እንዳይጥ በየጉድጓዱ ነው የገቡት። በየጉድጓዱ ነው የገቡት። እና ስታያቸው ደግሞ ምድያማውያን የሚመጡት ስፍር ቁጥር እንደሌላቸው እንደ አንበጣ ሆኖ ድንኳናቸውን፣ ግመላቸውን እነሱ መቁጠራቸው ከመሆኑ አሁን ይኸውልህ የጠላቶቻቸውን ብዛት ይሁት ብዙ ሰው እንደሚለው ሰልፉ ብዙ ነው። ሰልፉ በዚህ ዓመት ሰልፍ በዛብህ ይሉኛል። እኔ በዛብኝ እንደ አንድ ነው አመመተው። እኔ ሰብሰብ አድርጌ ነው ይኸውልህ ትቆጥራላችኋል። መከራችሁን፣ ሰልፋችሁን ይሄ ነው እንደዚህ ነው እንደዚህ ነው ትላላችሁ አይደለ? ኦኬ አሁን አንድ አንበጣ ስለሆኑ እግዚአብሔር አንድ ባንድ አላለም። እንደ አንድ ሰው ይሄ መንፈሳዊ አሰራር ነው። ቆይ መንፈሳዊ አሰራር ልንገራችሁ። ሙሴ ለምሳሌ እስራኤላውያንን ገና ፈርዖን ቤት እያለ ህዝቡን እንደሚያድን ይመስለው ነበር ይላል። ኦልሬዲ ያውቃል የዚህ ህዝብ ዴሊቨራንስ እኔ እጅ ላይ ነው ብሎ ያምናል። ስለዚህ ለማዳን የወሰደው እርምጃ አንዱን ግብፃዊ የገደለውና ሸዋ ውስጥ ወሸቀው አንድ ባንድ ሊጨርሳቸው ነው። ቀስ እያለ ሊያዳክማቸው ነው። ሁለተኛ ወገኖቹ ሲጣሉ ያኔ እንደገደልኩ አሉ ተነቃብኝ ብሎ ከሀገር ጠፋ። ኦኬ ግብፃውያንን ግን እንዴት ነው የመታቸው ካላችሁኝ ፈረሱን ፈረሰኛው ሰብሰብ አድርጎ የፈርዖንን ጦር በአንድ ቀን ነው አይደል የመታው። በባህር ሰጠሙ ነው ብለዋል። ይሄ መለኮታዊ አሰራር ነው። ለዘመናት ይኸውልህ አምና ካቻምና ምናምን እየቆጠርካል ምሳሌ እንደ አንድ ሰው ይነዳል። እዚህ በእርግጠኝነት ልናገር ትንቢት ነው የምናገረው። አቃጥሎ የሚወጣ ሰው አለ። መከራውን ዛሬ እዚህ አቃጥሎ የሚወጣ ሰው፣ ችግሩን አቃጥሎ የሚወጣ ሰው፣ ክፉ ሰው አቃጥሎ የሚወጣ ሰው። እሳት የነቢያት አሰራር ነው። አንደኛ ነገሥት 18:38 ሁለተኛ ነገሥት ምዕራፍ 1 ታሪኩን ነው የምነግራችሁ ለምትጽፉ። አንደኛ ነገሥት 18:38 ሁለተኛ ነገሥት ምዕራፍ 1 ላይ ሄድልኝ። እሱም ማንበብ ፈልጋለሁ። የመጀመሪያው ኤልያስ የጠራው እሳት ነው። በቀርሜሎስ ተራራ ላይ የጠራው የጀጅመንት ፋየር ነው። ባይዘው መስዋዕቱን ለመብላት ብቻ ነው የሚመጣው። እግዚአብሔር አምላክ መሆኑን ለመመስከር ነው የወጣው። ያ እሳት ከመውረዱ በፊት ኤልያስ የጸለየውን ጸሎት በደንብ ስሙ። እሳት ይውረዳልና ከእሳቱ በፊት አንተም አምላክ እንደሆንኩ አለና ቀጥሎ እኔም ባሪያህ እንደሆንኩ የሚመሰክር ነው እሳቱ። አንተም አለው በል እኔም ያንተ ባሪያ እንደሆንኩ ይናገር። በገፉሽ ባሳደዱ እንደ ተራ ሰው በቆጠሩ መካከል የሚመሰክር እሳት ዛሬ እዚህ አነዳል። ጩሂና አሜን በይ። የሚያወራ እሳት ነው። ሂዝ ማን ኦፍ ጋድ የሚል እሳት ጋላስ ታቪን ቲያቶስ ሻል አንድ ሰው ጮሆ እሳት ይውረድ በልስ። ማን ነው የሚደግምልኝ? ጮሆ የሚደግምልኝ ድገም
አይደለም ጥራ ጥራ ጠላቶች ሰፈር ጥራ 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 ጋላ ሸባሃራ ሸባጋባባ ባሳደዱኝ መሃል በገፉኝ መሃል በሰደቡኝ መሃል ባስሟጠጡብኝ መሃል በአይናቸው ፊት የሚመሰክር እሳት ይውረድ። ነማሌ ማሹዳ ከለገቢያ ቶሳ የሚያወራ እሳት ይዘማኖፍ ጋር የሚል እኔ አብሬያት ነኝ የሚል እኔ ከሷ ጋር ነኝ የሚል እኔ ከሱ ጋር ነኝ የሚል ተውት የሚል እሳት በጠላቶቼ ላይ የሚፈርድ እሳት 400 ሆኑም የባል ነቢያቶች የሚያርደው እሳት ይሄ እሳት ይውረድ። ነማሃራ ገላቦረ ለባጋራ 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 ለባዲያ ማግራቡ ለባጀደ ለባዲያ ክራባጋባጋባጋ ለቦረ ለባጋዲያ ማግራሾ ለባጋራ ለማጋራ ለማጋዲያ ሻባራ ፈጋዲያ ማቶሰ ካፓራ ራፋጋቲያም ፓላቾ ለለበረ ቦረ ለባጋዲያ ማቶራባሽ ራፋጋባጋባጋባጋባ ካላባራ ባጋዲያ ማቶራባ እሳት 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 አንቲያና ኪያቦስ ፊቲያ ፑቫስ በንቲሊ ከፊቫ ቶበምበሬሪ ገቢራቢራ ዋይኒ ፌሽ ከማሮ ሲካባባጋማታ የምትሰሩበት የምትኖሩበት የምትሉበት ቦታ እግዚአብሔር ከሷ ጋር ነው የሚያስብል እሳት ይወድቅ። እግዚአብሔር ከሱ ጋር ነው ፋየር 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 ሁለተኛ ነገሥት ምዕራፍ 1 ከቁጥር 6 ጀምረህ አንብበው። እነርሱም እንዲህ ሲሉ መለሱ፣ አንድ ሰው ሊገናኘን መጥቶ ወደ ላካችሁ ንጉሥ ተመልሳችሁ ሂዱና እግዚአብሔር እንዲህ ይላል የአቃሮንን አምላክ ብዔልዜቡልን ለመጠየቅ ሰዎችን የምትልከው በእስራኤል አምላክ ስለሌለ ነውን? ስለዚህ ደስ ይለኛል። ለምን ጣዖት ጋር ተጠየቀ ብሎ ነው ኤልያስ ተናደደ። እኔ እያለሁ ማለት ነው ጠንቋይ ጋር ሄዶ ነው እኔ እያለሁ እዛ ትሄዳለህ አለው። በእስራኤል አምላክ እንደሌለ ከተኛበት አልጋ አትነሳም አለው። ቀጥል። ስለዚህ ከተኛበት አልጋ አትነሳም፣ በእርግጥም ትሞታለህ። እሺ። ንጉሡም ለመሆኑ ሊገናኛችሁ መጥቶ እንዲህ አላችሁ ሰው እንዴት ያለ ነው ሲል ጠየቃቸው። ምን አይነት ነው አላቸው። እነርሱም ሰውየው ጠጉራም ልብስ የለበሰ ነው፣ በወገቡም ላይ ጠፍር አሁን ቢሆን እንደሚል ታውቃለህ፣ ጠየም ያለ ነው፣ ትንሽ ወፈር ያለ ነው፣ ኦሬንጅ ሸሚዝ በጅንስ አድርጓል ነው የሚሉት። እሺ እሺ፣ ቀጥል ቀጥል። ንጉሡም አወቅኩት፣ ቴስቢያዊው ኤልያስ ነው አላቸው። ከዛም ንጉሡ አንድ የ50 አለቃ ከ50 ወታደሮቹ ጋር ወደ ኤልያስ ላከ ሊይዘው ነብዩን። እሺ። የ50 አለቃውም ኤልያስ ወደ ተቀመጠበት ኮረብታ ጫፍ ወጥቶ አንተ የእግዚአብሔር ሰው ንጉሡ ና ውረድ ይልሃል አለው። እኔ ልውረድ? ኤልያስም መልሶ የ50 አለቃውን እኔ የእግዚአብሔር ሰው ከሆንኩ እሳት ከሰማይ ወርዳ አንተንና 50 ሰዎችን ትብላ አለው። እሺ። ከዚያም እሳት ከሰማይ ወርዳ የ50 አለቃውንና ሰዎቹን ፈጽማ በላች። እንዲህ ነው የሚሆነው። ዛሬ እዚህ ቤት የሚነድ እሳት ሊያወርድ የመጣውን ጠቅላላ ይበላዋል። ቀጥል። ሁለተኛ ላከ እንደገናም ንጉሡ ሌላ የ50 አለቃ ከ50 ሰዎች ጋር ላከ። እሺ። የ50 አለቃውም አንተ እግዚአብሔር ሰው ንጉሡ አሁኑኑ አውረድ ይልሃል አለው። ኤልያስም መልሶ እኔ የእግዚአብሔር ሰው ከሆንኩ እሳት ከሰማይ ወርዳ አንተንና 50 ሰዎችን ትብላ አለው። እሺ። ከዚያም እሳት ከሰማይ ወርዳ እርሱንና ሰዎቹን ፈጽማ በላች። ግንቦት 1 ይህ አሰራር እዚህ ቤት ይከናወናል። ያው አምላኬ ምስክሬ ነው። እሳት ይወርዳል። የሰማይ እሳት ይወርዳል። ማሃሻባሃራባስ ቀጥል። ሶስተኛው ነው። ስለዚህ ንጉሡ ሶስተኛ የ50 አለቃ ከ50 ሰዎቹ ጋር ላከ። አቤት እግዚአብሔር እኮ ልብህን ካደነደነው
50 ሰው በእሳት እየበላ ተመልሰ ሌላ 50 ትልካለህ? ቀጥልሽ። ይህም ሶስተኛ የ50 አለቃ ወጥቶ በኤልያስ ፊት በጉልበቱ ተንበርክኮ እንዲህ ሲል ለመነ። አንተ የእግዚአብሔር ሰው እባክህ አለኛው የኔና የነዚህ 50ዎቹ አገልጋዮች ነፍስ በፊት የከበረች ትሁን። እነሆ ከሰማይ እሳት ወርዳ የፊተኞቹን 2 የ50 አለቆችና ሰዎቻቸውን ሁሉ በላች። አሁን ግን ሕይወቴ በፊት የከበረች ትሁን። በቃ እንደዛ ነው የሚሻለው። ስለዚህ ፋየር የነቢያት አሰራር ነው። ፋየር ቢሬዲያው አዘጋጅልኝ። ይኸውልህ መጽሐፍ የሚታየው ሁሉ ከማይታይ እንደሆነ በመንፈስ እናስተውላለን። ኤቭሪቲንግ የሚጀምረው ከስፒሪት ሪልም ነው። ባይዘ ጴንጤ ኮንክ በኋላ ከዳንክ በኋላ አንዱ ትልቁ ውጊያ ሃይማኖተኝነት ነው። ሃይማኖተኝነት ማለት ይሄን የመንፈስ ዓለም እንዳትቀላቀሉ ያደርጋል። ከዛ መለኮታዊ አሰራሮችን ስታወራ ጠንቋይ ነው እንዴ ጥንቆላ ነው እንዴ ይላል። ጠንቋውን ያመንከውን ያህል እንኳን አታምነኝም እንዴ? ነኝ እበልጠዋለሁ እኮ ሻካባስ እየሰማኸኝ ነው? እማገለግለው ጌታ ምስክር፣ የምታነደው ነገር ዛሬ ይነዳል።